ታሪክ የታሪክ መዝገብ የሞቱ ሰዎች ስብስብ ብቻ አይደለም። ታሪክ ሕያው ነው። የሰው ልጅ የክፋትና የደግነት ትግል ውጤት ነው። ባለፉት ሺህ ዓመታት ይህች ምድር በሁለት ዓይነት ሰዎች ተገዛች። አንዳንዶቹ እንደ ፀሐይ ብርሃን ፈንጥቀው የሰውን ልጅ ከተስፋ መቁረጥ አረንቋ አውጥተውታል። አንዳንዶቹ ደግሞ እንደ እሳተ ገሞራ ፈንድተው በሚሊዮን የሚቆጠሩ ንጹሐንን አመድ አድርገዋል። አንድ መሪ እንዴት አባት ይባላል? እንዴትስ አውሬ ይባላል? ፍቅርና ጥላቻ፣ ይቅርታና በቀል። ዛሬ በዚህ ታሪካዊ ጉዞ የሰውን ልጅ የህሊና ዳርቻዎችን እንፈትሻለን። በታሪክ እጅግ የተወደዱትን እና በታሪክ እጅግ የተጠሉትን መሪዎች ፊት ለፊት እናገናኛቸዋለን። እያንዳንዱን ውሳኔያቸውን፣ እያንዳንዱን እንባ፣ እያንዳንዱን ደም እንመረምራለን። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ሐምሌ 11 ቀን 1910 ዓመተ ምህረት እንደ አውሮፓውያን አቆጣጠር 1918 ዓለም በአንደኛው የዓለም ጦርነት እሳት እየተለበለበች ነበር። ነገር ግን በደቡብ አፍሪካ በምስራቅ ኬፕ ግዛት መቭዞ በተባለች አንዲት ገለልተኛ መንደር ውስጥ አንድ አዲስ ሕይወት ተጀመረ። አባቱ ጋድላ ሄንሪ ማንዴላ የቴምቡ ጎሳ አማካሪና የተከበሩ ሰው ነበሩ። እናቱ ኖሴኬኒ ይባላሉ። ለዚህ ሕፃን የወጣለት ስም ሮሊላህላ ነበር። በሽሆሳ ቋንቋ ቀጥተኛ ትርጉሙ የዛፍ ቅርንጫፍ የሚሰብር ማለት ነው። ነገር ግን የአገሬው ሰው በዘይቤ ሲተረጉመው ችግር ፈጣሪ ወይም ሥርዓት አፍራሽ ማለት ነው። ይህ ስም ትንቢት ነበር። አዎን፣ እሱ ሥርዓት አፍራሽ ይሆናል። ነገር ግን የሚያፈርሰው ሥርዓት ፍትሕና ርዕትን ሳይሆን ለዘመናት የተገነባውን የጭቆና ግንብ ነው። ሮሊ ላህላሃ ያደገው በሳር በተክዳ ጎጆ ውስጥ ነው። መሬት ላይ እየተኛ፣ ከብት እየተበከ፣ ወንዝ እየዋኘ፣ ከእኩዮቹ ጋር በዱላ እየተደራረበ ያደገ የገጠር ልጅ ነበር። ስለ ነጩ ዓለም የሚያውቀው ነገር አልነበረም። ምሽት ላይ ከእሳት ዳር ተቀምጦ የአያቶቹን ጀግንነት፣ ነጭ ቅኝ ገዢዎች መሬታቸውን እንዴት እንደቀሙ የሚነገረውን ተረት ይሰማ ነበር። ይህ ታሪክ በልቡ ውስጥ የነጻነትን ዘር ዘራ። በትምህርት ቤት የመጀመሪያ ቀን አስተማሪው አፍሪካዊ ስሙን መቀበል አልፈለገችም። በዚያን ጊዜ የአፍሪካውያን ስም ለነጮች ለመጥራት ይከብዳቸው ስለነበር የእንግሊዝኛ ስም ይሰጥ ነበር። አስተማሪዋ በዘፈቀደ ኔልሰን ትባላለህ አለችው። ዓለም ወደፊት በአክብሮት የሚጠራው ስም በዚህ መልኩ በዘፈቀደ ተሰጠ። በ9 ዓመቱ አባቱ ሲሞቱ ሕይወቱ ተቀየረ። የቴምቡ ሕዝብ መሪ በሆነው በጆንጊንታባ ሞግዚትነት ስር ወደ ቤተ መንግሥት ተወሰደ። እዚህ ነው ማንዴላ የመሪነትን ጥበብ የተማረው። የጎሳው መሪዎች በክብ ተቀምጠው ሲመክሩ ሁሉም ሰው ሐሳቡን እስኪጨርስ መሪው አይናገርም ነበር። ማንዴላ ይህንን አየ። ጥሩ መሪ እንደ እረኛ ነው። መንጋውን ከኋላ ሆኖ ይመራል። ፈጣኖቹ ከፊት እንዲሄዱ ይፈቅዳል። ነገር ግን ሁሉም ወደ አንድ አቅጣጫ መሄዳቸውን ያረጋግጣል የሚለውን ፍልስፍና የወሰደው ከዚህ ነው። ልጁነቱ አበቃ። ማንዴላ በ23 ዓመቱ ቤተሰቡ ሊድርለት ካሰበው ጋብቻ ለማምለጥ ወደ ጆሐንስበርግ ኮበለለ። ጆሐንስበርግ የወርቅ ከተማ፣ ነገር ግን ለጥቁሮች የባርነት ከተማ። እዚህ የዘረኝነትን አስቀያሚ ፊት በግልጽ አየ። ጥቁር ደቡብ አፍሪካውያን በአገራቸው መሬት ላይ እንደ እንግዳ ይቆጠሩ ነበር። ያለ መታወቂያ ወረቀት ወይም ዶም ፓስ መንቀሳቀስ አይችሉም። ማታ ማታ ሰዓት እላፊ አለ። ምርጥ ሥራዎች ለነጮች ብቻ የተከለሉሃቸው። ማንዴላ በመጀመሪያ የማዕድን ፖሊስ፣ ከዚያም የሕግ ቢሮ ተላላኪ ሆኖ ሠራ። የማንዴላ ልብ በእሳት ነደደ። በዊት ዋተርስራንድ ዩኒቨርሲቲ የሕግ ትምህርት ሲማር ብቸኛው ጥቁር ተማሪ እሱ ነበር። ዘረኝነትን በየቀኑ ይጋፈጥ ነበር። አንድ የነጭ ፕሮፌሰር አንተ እኮ ከአውስትራሊያ አቦርጂናሎች የተሻልክ ነህ፣ ግን አሁንም ጥቁር ነህ ብለው ሲሳደጉ ማንዴላ ዝም አላለም።
በትምህርትና በሕግ ዕውቀት ራሱን አጠነከረ። ከጓደኛው ኦሊቨር ታምቦ ጋር በመሆን የመጀመሪያውን የጥቁሮች የሕግ ቢሮ ከፈቱ። በዚያ ቢሮ ውስጥ በየቀኑ የሚመቱት ደንበኞች እምባ ማንዴላን እረፍት ነሳው። መሬታቸው የተቀማ ገበሬዎች፣ ባሎቻቸው የታሰሩባቸው ሴቶች፣ የተደበደቡ ወጣቶች ሁሉም ፍትሕ ይፈልጉ ነበር። በ1940 ዓመተ ምህረት ወይም እንደ አውሮፓውያን አቆጣጠር 1948 ናሽናል ፓርቲ የተባለው የነጮች ፓርቲ ሥልጣን ያዘ። ዓለም ከናዚ ሂትለር ሽንፈት እያገገመች ሳለ በደቡብ አፍሪካ አዲስ የናዚ ዓይነት ሥርዓት ተወለደ። ስሙም አፓርታይድ ተባለ። አፓርታይድ ማለት መነጠል ማለት ነው። ነጭና ጥቁር በአውቶቡስ አይገናኝም፣ በትምህርት ቤት አይገናኝም፣ በሆስፒታል አይገናኝም፣ በመቃብር ስፍራ እንኳን አይገናኝም። ጥቁሮች ከሰውነት ተራ ወረዱ። ማንዴላ ለዓመታት በሰላማዊ መንገድ ታገለ። ሰልፍ ወጣ፣ ደብዳቤ ጻፈ፣ ተማጸነ። ነገር ግን የነጮቹ መንግሥት ምላሽ የሰጠው በጥይት ነበር። በ1952 ዓመተ ምህረት እንደ አውሮፓውያን አቆጣጠር 1960 በሻርፕቪል ከተማ ሰላማዊ ሰልፈኞች ላይ ፖሊስ ተኩስ ከፈተ። 69 ሰዎች እንደ ቅጠል ረገፉ። አብዛኞቹ በጥይት የተመቱት እየሸሹ ሳለ ጀርባቸው ላይ ነበር። ደም በጎዳናዎች ላይ ፈሰሰ። ይህ ቀን ማንዴላን ለወጠው። ሰላማዊው ማንዴላ ሞተ። ታጋዩ ማንዴላ ተወለደ። አንድ መንግሥት በሕዝቡ ላይ ጨካኝ ጥቃት ሲፈጽም ያ ሕዝብ ራሱን የመከላከል ተፈጥሮአዊ መብት አለው አለ። ማንዴላ ከመሬት በታች ገባ። ኡምኮንቶ ዌ ሲዝዌ የሀገር ጦር የተሰኘውን የኤኤንሲ ወታደራዊ ክንፍ መሠረተ። በድብቅ ከአገር ወጣ። ኢትዮጵያን ጨምሮ ወደ ተለያዩ የአፍሪካ ሀገራት በመሄድ ወታደራዊ ስልጠና ወሰደ። ምስል ማንዴላ ከጀኔራል ታደሰ ብሩ ጋር በኢትዮጵያ ኮልፌ ማሰልጠኛ የነበራቸውን ቆይታ ያሳያል። ኢትዮጵያ ፓስፖርት ሰጠችው፣ አሰልጠነችው። ወደ ደቡብ አፍሪካ ሲመለስ ለፖሊስ ራስ ምታት ሆነ። ቀን የለበሰውን ማታ አይለብስም። አንዳንዴ ሹፌር፣ አንዳንዴ አትክልተኛ እየመሰለ ያመልጣቸው ነበር። ጋዜጦች ጥቁሩ ፒምፐርኔል የማይያዘው ሰው አሉት። ነገር ግን እያንዳንዱ ታሪክ ክህደት አለው። ነሐሴ 5 ቀን 1952 በአሜሪካው የሲአይኤ ጥቆማ ማንዴላ መንገድ ላይ ተያዘ። ሪቮኒያ ፍርድ ቤት ማንዴላና 7 ጓደኞቹ የሞት ፍርድ አደጋ ተደግኖባቸዋል። ዳኛው ፊት ቆሞ ሕይወቱን ለማዳን አልለመነም፣ በፍርሃት አልተንቀጠቀጠም። ይልቁንም ፍርድ ቤቱን ወደ መድረክ ቀይሮ ታሪክ የማይረሳውን ንግግር አደረገ። ዐይኖቹ እውነትን ይናገሩ ነበር። እኔ የነጮችን የበላይነት ታግያለሁ፣ የጥቁሮችንም የበላይነት ታግያለሁ። ይህ ዓላማ አስፈላጊ ከሆነም ልሞትለት የተዘጋጀሁት ዓላማ ነው። ዳኛው ለመስቀል ፈራ። ነገር ግን ከሞት ባልተናነሰ ወደ ሮበን አይላንድ ወይም ሮበን ደሴት በግዞት ላከው። ሮበን ደሴት በአትላንቲክ ውቅያኖስ መሃል የምትገኝ የሲኦል ደሴት። ለማንዴላ የተሰጠው ቁጥር 466664 ነበር። ይህ ቁጥር ከስማቸው በላይ መታወቂያቸው ሆነ። ክፍሉ ስፋቱ 8 በ7 ጫማ ብቻ። መሬት ላይ ስስ ምንጣፍ፣ እርጥበት፣ ብርድ፣ ሽንት ቤት የለም። አንድ የብረት ባልዲ ብቻ። ቀን ቀን በጠራራ ፀሐይ የኖራ ድንጋይ እንዲፈጭ ይገደድ ነበር። የኖራው ነጸብራቅ ዐይኑን አቃጠለው። የእምባ እጢው ደረቀ። ጠባቂዎቹ ሊሰብሩት ሞከሩ። እናቱ ስትሞት ቀብር እንዳይሄድ ከለከሉት። የበኩር ልጁ ቴምቢ በመኪና አደጋ ሲሞት ለማልቀስ እንኳን ዕድል አልሰጡትም። ማንዴላ በክፍሉ ውስጥ ብቻውን ተንሰቅስቆ አለቀሰ። ነገር ግን ማንዴላ ከብረት የጠነከረ ነበር። እስር ቤቱን ወደ ዩኒቨርሲቲ ቀየረው። እስረኞቹ እንዲማሩ አደረገ። ከሁሉም በላይ ግን የጠላቶቹን ቋንቋ አፍሪካንስ ተማረ። ጠባቂዎቹን በክብር ያናግራቸው ነበር። እንዴት ነህ ይላቸዋል። ስለ ቤተሰባቸው ይጠይቃቸዋል። ውሎ አድሮ ጨካኝ የነበሩት ጠባቂዎች ሳይቀሩ ያከብሩት ጀመር። እስረኛ ሳይሆን መሪ መሆኑን ተረዱ። ለ18 ዓመታት በሮበን ደሴት፣ ከዚያም በፖልስሞርና ቪክተር ቨርስተር እስር ቤቶች በአጠቃላይ ለ27 ዓመታት ታሰረ።
ወጣት ሆኖ ገባ፣ አዛውንት ሆኖ ወጣ። 27 ዓመታት። አስቡት፣ አንድ ሰው የልጆቹን እድገት ሳያይ፣ የሚስቱን እጅ ሳይነካ፣ የፀሐይን ብርሃን በደንብ ሳያይ 27 ዓመታት። ምዕራፍ 5 ቀስተ ደመናው The Rainbow Nation። በውጭው ዓለም እሳት እየነደደ ነበር። ደቡብ አፍሪካ በእርስ በርስ ጦርነት ጫፍ ላይ ነበረች። ወጣቶች ማንዴላ ይፈታ እያሉ ጎዳናውን አጥለቅለቁት። ዓለም አቀፍ ማዕቀብ የደቡብ አፍሪካን ኢኮኖሚ አንኮታኮተው። የነጮቹ መንግሥት አማራጭ አጣ። የካቲት 4 ቀን 1982 ዓመተ ምህረት እንደ አውሮፓውያን አቆጣጠር 1990 ያ ቀን መጣ። የቪክተር ቨርስተር እስር ቤት በሮች ተከፈቱ። ኔልሰን ማንዴላ ከሚስቱ ዊኒ ማንዴላ ጋር እጅ ለእጅ ተያይዘው ወጡ። የዓለም ሕዝብ በቴሌቪዥን መስኮት ተጣበቀ። ሁሉም የፈራው ነገር ነበር። ይህ ሰው ለ27 ዓመታት ተበድሏል። አሁን ወጥቶ በቀልን ያውጃል፣ ነጮችን ጨፍጨፉ ይላል የሚል ፍርሃት ነበረ። ግን ማንዴላ ያደረገው ነገር ከሰው አቅም በላይ ነበር። ማይክሮፎኑን ጨበጠ። ድምፁ አልተንቀጠቀጠም። ስለ በቀል አልተናገረም፣ ስለ ይቅርታ እንጂ፣ ስለ አንድነት እንጂ። ካለፈው ቁስላችን መማር አለብን እንጂ ቁስሉን እያካክን መኖር የለብንም አለ። በጣም አስቸጋሪው ፈተና ግን ገና ከፊቱ ነበር። ምርጫው ሊደረግ ጥቂት ቀናት ሲቀሩት ታዋቂው የነጻነት ታጋይ ክሪስ ሃኒ በነጭ ጽንፈኛ ተገደለ። አገሪቱ ጦርነት ውስጥ ልትገባ ነበር። ጥቁሮች በቁጣ ዱላና ገጀራ ያዙ። ማንዴላ በቴሌቪዥን ቀረበ። የፕሬዚዳንትነት ሥልጣን ገና አልነበረውም፣ ግን እንደ ፕሬዚዳንት ተናገረ። ዛሬ አንድ ነጭ ሰው ወንድማችንን ገድሎታል። ነገር ግን የገዳዩን ታርጋ በመያዝ ለፖሊስ የሰጠችው አንዲት ነጭ ሴት ናት። ሁላችንም ደቡብ አፍሪካውያን ነን በማለት ሕዝቡን አረጋጋ። አገሪቱን ከደም መፋሰስ አዳነ። በ1994 በሚሊዮን የሚቆጠሩ ጥቁሮች ለመጀመሪያ ጊዜ ድምፅ ሊሰጡ ወጡ። ሰልፉ ኪሎሜትሮችን ያህል ይረዝም ነበር። አዛውንቶች፣ አካል ጉዳተኞች፣ ወጣቶች ይህንን ቀን ለማየት ዕድሜ ዘመናቸውን ጠብቀዋል። ማንዴላ የመጀመሪያው ጥቁር ፕሬዚዳንት ሆነ። ቃለ መሐላ ሲፈጽም ከእንግዶች መካከል እነማን ነበሩ? በእስር ቤት ሲያሰቃዩት የነበሩት ጠባቂዎች ነበሩ። ምሳ ጋበዛቸው። የዓለም ዋንጫ ራግቢ ሲደረግ የነጮች ስፖርት ነው ብሎ አልጠላውም። የደቡብ አፍሪካን ማሊያ ለብሶ ወደ ሜዳ ገባ። አንድ ስታዲየም ሙሉ ነጮች ኔልሰን ኔልሰን እያሉ አጨበጨቡለት። ያ የበቀል መቃብርና የይቅርታ ትንሣኤ ነበር። ነገር ግን ዓለም ሁልጊዜ በብርሃን ብቻ አልተሞላችም። ማንዴላ ነፍስን ሲያድን፣ ከእርሱ በፊት የነበረ አንድ ሰው ግን ነፍስን ማጥፋትን እንደ ቅዱስ ሥራ ይቆጥረው ነበር። ከፍቅር ወደ ጥላቻ፣ ከይቅርታ ወደ ጭካኔ፣ ከሰማይ ወደ ገሃነም እንወርዳለን። ቀጣዩ ታሪክ የአውሬው ታሪክ ነው። ስሙ ሲጣራ የሰው ልጅ ደም ይቀዘቅዛል። አዶልፍ ሂትለር። አንድ ሰው ሲወለድ አውሬ ሆኖ አይወለድም። እናቱ ስትስመው፣ አባቱ ሲያቅፈው፣ ጎረቤት ሲያጫውተው፣ ማንም ሰው ይህ ሕፃን ወደፊት ዓለምን በእሳት እንደሚያቃጥል አይገምትም። ነገር ግን በታሪክ ገጾች ውስጥ የሰው ልጅ መልክ የያዘ ሰይጣን ተፈጥሮ ነበር። ስሙ ብቻ የሞት ነው። ስሙ ብቻ የንጹሐን ደም ሽታ አለው። ማንዴላ ለይቅርታ ኖረ። ይህ ሰው ግን ለጥላቻ ኖረ። ለጥላቻም ሞተ። ወደ ጀርመን እንሂድ። ወደ 20ኛው ክፍለ ዘመን ገሃነም። ይህ የአዶልፍ ሂትለር ታሪክ ነው። ሚያዝያ 12 ቀን በ1881 ዓመተ ምህረት እንደ አውሮፓውያን አቆጣጠር 1888 በኦስትሪያና ጀርመን ድንበር ላይ በምትገኝ ብራውናው አም ኢን በተባለች ትንሽ ከተማ አንዲት እናት አራተኛ ልጇን ወለደች። ስሟ ክላራ ይባላል። ከዚህ በፊት 3 ልጆቿ በሕፃንነታቸው ሞተውባታል። ይህኛው ግን በሕይወት ተረፈ። ስሙን አዶልፍ አለችው። ክላራ ልጇን ከልክ በላይ ትወደው ነበር። ትሳሳልታለች። አዲ እያለች ትጠራው ነበር። አባቱ አሎይስ ሂትለር ግን የተለየ ሰው ነበር። የጉምሩክ ሠራተኛ ሲሆን ጥብቅ፣ ፊቱ የማይፈታ እና ጨካኝ ነበር። ትንሹ አዶልፍ ገና በልጅነቱ የአባቱን የጅራፍ ጣዕም ቀመሰ። አባትየው በትንሽ ስህተት ይገርፈዋል። አዶልፍ ማምለጫው እናቱ ብቻ ነበረች። ይህ ድብደባ በልጁ አይምሮ ውስጥ ምን ፈጠረ? ዓለም የጉልበተኞች እንደሆነች ተማረ።
ለመትረፍ ከፈለክ መምቃት አለብህ የሚለውን መርህ በልጅነቱ አባቱ አስተማረው። አባትዩ ሲሞቱ አዶልፍ ነፃነት ተሰማው። ሰዓሊ የመሆን ሕልም ነበረው። ሸራና ቀለሙን ይዞ ወደ ቪየና ከተማ ሄደ። የጥበብ ትምህርት ቤት ለመግባት ፈተና ተፈተነ። ነገር ግን ወደቀ። ችሎታ የለህም አሉት። ይህ ቃል በውስጡ የተቀበረውን አውሬ ቀሰቀሰው። የጥበብ ትምህርት ቤት በር ተዘጋበት። ብዙም ሳይቆይ ብቸኛ መጽናኛ የሆነችው እናቱ ክላራ በካንሰር ሞተች። አዶልፍ ብቻውን ቀረ። በቪየና ቅዝቃዜ ቤት አልባ ሆነ። ጎዳና ላይ ከሚተኙ ድሆች ጋር ተቀላቀለ። የክረምት ብርድ አጥንቱን ሲወጋው በረሃብ ሽንገላታ። በከተማዋ ውብ ሕንፃዎች ውስጥ በምቾት የሚኖሩ ሀብታሞችን ያይ ነበር። በተለይም የአይሁድ ነጋዴዎችን ሲመለከት በውስጡ ያልታወቀ ምቀኝነትና ጥላቻ ይብላላ ጀመር። እኔ የጀርመን ዘር፣ እኔ ተሰጥቶ ያለኝ ሰው ለምን እራባለሁ? እነዚህ መጤዎች ለምን ይከብራሉ? ብሎ አሰበ። የራሱን ውድቀት በሌሎች ላይ ማላከክ ጀመረ። በቪየና ጎዳናዎች ላይ ጥላቻ ተወለደ። 1914 ዓለም በእሳት ተያያዘች። አንደኛው የዓለም ጦርነት ፈነዳ። ለአዶልፍ ሂትለር ግን ይህ ጦርነት ገነት ነበር። ሥራ አጥነቱን፣ ቤት አልባነቱንና የዓላማ ቢስነቱን የሚያስረሳው ዕድል አገኘ። ወዲያውኑ ለጀርመን ጦር ፈቃደኛ ሆኖ ተመዘገበ። በጦር ሜዳ ግንባር ቀደም ነበር። ሞትን አይፈራም፣ እንዲያውም ሞትን ይናፈቅ ነበር። መልእክተኛ ሆኖ በቦምብና በጥይት መሃል ይሮጣል። ለጀግንነቱ የብረት ሜዳሊያ ተሸለመ። ጦርነቱ ለሱ ቤት ማለት ነበር። ሥርዓት፣ ትዕዛዝ እና ጠላት። ይህ ለሱ የሕይወት ትርጉም ሰጥተው። ነገር ግን ጥቅምት 1911 ዓመተ ምህረት 1918 በእንግሊዝ የመርዝ ጋዝ ጥቃት ዓይኑ ታወረ። ሆስፒታል አልጋ ላይ ተኝቶ በጨለማ ሲሰቃይ መርዶ ሰማ። ጀርመን ተሸንፋለች፣ እጃችንን ሰጠናል። አዶልፍ አለቀሰ። እንደ ሕፃን ልጅ ተንስቅስቆ አለቀሰ። ነገር ግን ይህ ለቅሶ የሐዘን አልነበረም፣ የቁጣ ነበር። እንዴት ያልተሸነፈው የጀርመን ጦር እጅ ይሰጣል አለ። በጭንቅላቱ ውስጥ ሴራ ጠነሰ። ጀርመን በጦር ሜዳ አልተሸነፈችም፣ ከውስጥ በኩል በአይሁዶችና በኮሚኒስቶች ተወጋች የሚል የውሸት ታሪክ ፈጠረ። ከሆስፒታል ሲወጣ ዓይኑ ድኗል፣ ነገር ግን ልቡ ታውሯል። አዲሱ ተልእኮ በቀል ሆነ። ሂትለር አንድ ተሰጥኦ እንደነበረ አወቀ። ስዕል መሳል ባይችልም ንግግር መሳል ይችል ነበር። አንደበቱ መርዝ ይተፋል፣ ድምፁ ሰዎችን ይቆጣጠራል። በጀርመን ቢራ ቤቶች ውስጥ ተሰብስቦ ለሚጠጡ ሰዎች ንግግር ማድረግ ጀመረ። ጀርመን በዚያን ጊዜ በኢኮኖሚ ቀውስ ተመታ። ገንዘቧ ዋጋ አጥቶ፣ ሕዝቡ ተስፋ ቆርጦ ነበር። ሂትለር ይህንን ዕድል ተጠቀመበት። ለተራቡ ሰዎች ተስፋን ሳይሆን ጠላትን ሰጣቸው። ችግራችሁ ሁሉ የመታው በአይሁዶች ነው፣ እነሱ ናቸው ደማችሁን የሚመጡት፣ እነሱ ናቸው አገራችሁን የሸጡት እያለ ጮኸ። ድምፁ ከለሳሊሳ ወደ ጩኸት ሲቀየር፣ እጆቹን ሲወረወር፣ ዓይኖቹ ሲጉረጠረጡ፣ ሕዝቡ እንደ በግ ይከተለው ጀመረ። ናሽናል ሶሻሊስት ናዚ የተሰኘውን ፓርቲ አጠናከረ። በመጀመሪያ በመፈንቅለ መንግሥት ሥልጣን ለመያዝ ሞክሮ ከሸፈነ እስር ቤት ገባ። በእስር ቤት ውስጥ ሜይን ካምፕ የኔ ተጋድሎ የተሰኘውን መጽሐፍ ጻፈ። በዚህ መጽሐፍ ውስጥ ወደፊት ዓለምን እንዴት እንደሚያጠፋ በዝርዝር አስቀመጠ። ነገር ግን ማንም በቁም ነገር አልወሰደውም። ይህ እብድ ሰው ነው ብለው ናቁት። ይህ ንቀት ትልቅ ስህተት ነበር። ጥር 1930 ሂትለር በዴሞክራሲያዊ መንገድ በምርጫ ተወዳድሮ የጀርመን ቻንስለር ጠቅላይ ሚኒስትር ሆነ። አንድ የቤተ መንግሥት ከገባ በኋላ ግን የዴሞክራሲን መሳልል ሰብሮ ጣለው። ራሱን ፊውረር መሪው ብሎ ሰየመ። ፓርላማውን አቃተለ። ተቃዋሚዎቹን አሰረ። ጀርመን በአንድ ሰው እጅ ወደቀች። ከ1939 ጀምሮ ሂትለር ሁለተኛውን የዓለም ጦርነት አስጀመረ። ታንኮቹ እንደ ጎርፍ አውሮፓን አጥለቀለቁ። ፖላንድ፣ ፈረንሳይ፣ ቤልጂየም አንዱ በሌላው ላይ ወደቁ። ፓሪስ ከተማ ውስጥ አይፍል ታወር ስር ቆሞ ፎቶ ተነሳ። አውሮፓን በእግሩ ስር አደረገ። ነገር ግን የሱ ዋና ዓላማ መሬት መያዝ ብቻ አልነበረም። ዋናው ዓላማው የዘር ማጽዳት ነበር። በታሪክ ታይቶ የማይታወቅ ጭካኔ። አይሁዶችን፣ አካል ጉዳተኞችን፣ ጂፕሲዎችን እና እሱን የሚቃወሙትን ሁሉ ሰብስቦ
ወደ ማጎሪያ ካምፖች ላካቸው። ኦሽዊትስ፣ ዳካው፣ ትሬብሊንካ፣ እነዚህ ስሞች የሲኦል በሮች ሆኑ። ሰዎችን በባቡር አጭቀው ልክ እንደ ከብት ወደ ካምፕ ያጓጉዛሉ። ሴቶችንና ሕፃናትን፣ አረጋውያንን ይለያሉ። ሻወር ልትወስዱ ነው ብለው ወደ ጋዝ ክፍል ያስገባቸዋል። ውሃ ሳይሆን መርዝ ይለቀቅባቸዋል። በደቂቃዎች ውስጥ በሺህ የሚቆጠሩ ሰዎች ይታፈናሉ። ከዚያም አስክሬናቸውን በትልቅ ሙጃ ያቃጥለዋሉ። ሂትለር ይህንን የመጨረሻው መፍትሔ the final solution አለው። 6 ሚሊዮን አይሁዶች፣ አስቡት፣ 6 ሚሊዮን ሰዎች። እያንዳንዱ ሰው ስም ነበረው፣ ሕልም ነበረው፣ ቤተሰብ ነበረው። በሂትለር ትዕዛዝ ሁሉም አመድ ሆኑ። የሰው ልጅ ቆዳ ለመብራት መሸፈኛ፣ የሰው ልጅ ፀጉር ለጨርቅ መስሪያ፣ የሰው ልጅ ጥርስ ለወርቅ ማቅለጫ ዋለ። ሂትለር ግን ይህንን ጭካኔ እንደ ጀግንነት ይቆጥረው ነበር። ዓለምን ከደካማ ዘሮች እያጸዳሁ ነው ይል ነበር። ትዕቢት ወደ ውድቀት ይመራል። ሂትለር እግዚአብሔርን የተፈታተነ መሰለው። አይበገሬውን የሩሲያ ምድር ለመውረር ወሰነ። በሚሊዮን የሚቆጠሩ ወታደሮቹን ወደ ሩሲያ በረዶ ላከ። ነገር ግን የሩሲያ ክረምትና የስታሊን ጦር ጠበቁት። ስታሊንግራድ ላይ የሂትለር ሕልም በረዶ በላው። ወታደሮቹ በብርድ ሞቱ፣ ተራቡ፣ ተሸነፉ። በተቃራኒው ደግሞ አሜሪካና እንግሊዝ ከምዕራብ ገፉ። የሂትለር ግዛት እየጠበበ መጣ። እሱ ግን እብደቱ እየጨመረ ሄደ። በበርሊን ምድር ቤት ውስጥ በሚገኝ ባንከር ተደበቀ። እጆቹ ይንቀጠቀጡ ነበር። መድኃኒት እየወሰደ በሕልም ዓለም ውስጥ ይኖር ነበር። ወታደሮቹ አልቀዋል። አሁን የላከው የ12ና 13 ዓመት ሕፃናትን ነበር። ሂዱና ታንክ ፊት ቁሙ ብሎ ሕፃናትን ለሞት ዳረገ። ሚያዝያ 1945 የሩሲያ ወታደሮች በርሊን ከተማ ገቡ። የጥይት ድምፅ ከምድር ቤቱ ይሰማ ነበር። ሂትለር መጨረሻውን እንደደረሰ አወገ። ነገር ግን እንደ ማንዴላ ይቅርታ አድርጉልኝ ለማለት ድፍረት አልነበረውም። ለፍርድ ለመቅረብ አልፈለገም። የመጨረሻዋ ቀን ምድር ቤት ውስጥ ከሚስቱ ኤቫ ብራውን ጋር በመጀመሪያ የሚወደውን ውሻ ብሎንዲን መርዝ ሰጥቶ ገደለ። የሚወደውን ፍጡር እንኳን ከመግደል ወደ ኋላ አላለም። ከዚያም ሽጉጡን አወጣ። አንድ ጥይት። የአውሬው እስትንፋስ ቆመ። ዓለም እፎይ አለች። ነገር ግን እርሱ ትቶት የሄደው ጠባሳ ዛሬም ድረስ አልሸራም። አዶልፍ ሂትለር ለምን ጠላ ነው? ምክንያቱም የሰው ልጅን ክብር አዋረደ። ጥላቻን እንደ ርዕዮተ ዓለም ቀርጾ በሚሊዮኖች የሚቆጠሩ ንጹሐንን ስለጨፈጨፈ። ምክንያቱም እሱ የሰው ልጅ ወደ አውሬነት ከተቀየረ ምን ያህል ጨካኝ መሆን እንደሚችል ያሳየን ሕያው ማስረጃ ስለሆነ ነው። እሱ የገነባው የ1000 ዓመት ግዛት የቆየው ለ12 ዓመት ብቻ ነበር። ነገር ግን በነዚያ 12 ዓመታት ውስጥ ዓለምን ለዘላለም ቀየራት። ይህ የጨለማው ንጉሥ ታሪክ ነበር። ከጀርመን ጨለማ ወደ ህንድ ብርሃን እንሻገር። ሂትለር ዓለምን በጦር መሳሪያ ለማንበርከክ ሞከረ። አንድ ሰው ግን ምንም አይነት መሳሪያ ሳይይዝ በባዶ እጁና በነጭ ፎጣ ብቻ ታላቋን ብሪታንያን አንቀጠቀጣት። ኃይል ማለት ጠመንጃ ሳይሆን እውነት መሆኑን ያስተማረን ሰው። ቀጣዩ ታሪክ የታላቁ ነፍስ የማሃትማ ጋንዲ ታሪክ ነው። ኃይል ምንድን ነው? ለሂትለር ኃይል ማለት ታንክ፣ ቦምብና የጋዝ ጭስ ነበር። ዓለምን ለማንበርከክ የሞከረው በብረት ጡንቻ ነው። ነገር ግን በታሪክ ውስጥ ሌላ አይነት ኃይል አለ። የማይጮህ ደም የማያፈስ ነገር ግን ከኒውክሌር ቦምብ የበለጠ አቅም ያለው ኃይል፣ የእውነት ኃይል። አንድ ሰው ምንም አይነት መሳሪያ ሳይዝ ጡንቻው በረሃብ ደቆ አጥንቱ እስኪቆተር ከስቶ በነጭ ፎጣ ተጠቅልሎ ታላቋን የብሪታንያ ግዛት እንዴት አርበደበዳት! ፀሐይ የማትጠልቅባትን ግዛት እንዴት በባዶ እጁ አንቀጠቀጣት! ይህ የሰው ልጅ ታሪክ ካየቻቸው ታላላቅ ተአምራት አንዱ ነው። ይህ የማሃትማ ጋንዲ ታሪክ ነው። መስከረም 22 ቀን 1662 ዓመተ ምህረት
ኦክቶበር 2 1669 በህንድ ምዕራባዊ ጠረፍ ፖርባንዳር በተባለች ከተማ ሞሃንዳስ ከራምቻንድ ጋንዲ ተወለደ። ገና በልጅነቱ ጀግና አልነበረም። እንዲያውም ፈሪ ነበር። ጨለማን ይፈራ ነበር። ብቻውን መተኛት አይችልም ነበር። በትምህርት ቤቱም ጎበዝ ተማሪ አልነበረም። አማካይ ነበር። ከሁሉም በላይ ደግሞ አይናፋር ነበር። ሰው ፊት መቆም ይቀጠቀጣል። በ13 ዓመቱ በህንድ ባህል መሠረት ካስቱርባ የምትባል ወጣት አገባ። ገና ልጅ እያለ ባል ሆነ። ሕይወቱ በመደበኛ የህንድ መካከለኛ ቤተሰብ መንገድ የሚጓዝ ይመስል ነበር። ቤተሰቡ ሕግ እንዲማር ወደ ለንደን ላኩት። ለንደን ሲደርስ ጋንዲ እንግሊዛዊ ለመምሰል ሞከረ። ሱፍ ለበሰ፣ ራሱን ተስተካከለ፣ ዳንስ ተማረ፣ ቫዮሊን መለማመድ ጀመረ። ህንዶችን እየናቁ እንግሊዛውያንን የሚያመልኩበት ዘመን ነበር። እሱም የሰለጠነ ሰው ለመባል ጣረ። ጠበቃ ሆኖ ተመረቀ። ነገር ግን ዕጣ ፈንታው ህንድ ውስጥ አልነበረም። አንድ የሕግ ጉዳይ ለመፍታት ወደ ደቡብ አፍሪካ ተጠራ። አዎን፣ ልክ እንደ ኔልሰን ማንዴላ ሁሉ የጋንዲም ታሪክ የሚጀምረው በአፍሪካ ምድር ነው። 1893 ደቡብ አፍሪካ። አንድ ወጣት ጠበቃ አንደኛ ደረጃ የባቡር ቲኬት ገዝቶ ተሳፈረ። ሱፍ ለብሷል። የተማረ ነው። ነገር ግን ቆዳው ጠይም ነው። አንድ ነጭ ሰው ወደ ባቡሩ ገባና ጋንዲን አየው። ይህ ኩሊ የህንድ ሠራተኛ እዚህ ምን ይሠራል? ውጣ አለው። ጋንዲ ቲኬት አለኝ ብሎ ተከራከረ። ነገር ግን ፖሊስ መጣ። ጋንዲን አንጠልጥለው ከባቡሩ ወረወሩት። ሻንጣውን አውጥተው ጣሉበት። ፒተር ማሪትስበርግ በተባለ ቀዝቃዛ የባቡር ጣቢያ በክረምት ብርድ ውስጥ ብቻውን ወደቀ። በዚያች ሌሊት ጋንዲ በረደው። ግን ብርዱ ከውጭ የመጣ አልነበረም። የዘረኝነት ብርድ አጥንቱን ሰበረው። በዚያች ቅዝቃዜ ውስጥ ተቀምጦ ሁለት ምርጫ ነበረው። አንዱ ሻንጣውን ጠቅልሎ ወደ ህንድ መመለስ፣ ሁለተኛው ለክብሩ መታገል። በዚያች ሌሊት ፈሪው ልጅ ሞተ። ታጋዩ ተወለደ። እነሱ ከባቡር ወረወሩኝ፣ እኔ ግን ከዚች ምድር እፍታዊነትን እወረውራለሁ ብሎ ማለ። ጋንዲ ለ21 ዓመታት በደቡብ አፍሪካ ኖረ። እዚያም አዲስ የትግል ስልት ፈጠረ። ስሙንም ሳትያግራሃ፣ ትርጉሙም የእውነት ኃይል ወይም የፍቅር ኃይል ማለት ነው። ጠላትህን አትጥለው፣ ነገር ግን ለጠላትህ ስተት አትመች። ሕጉ ትክክል ካልሆነ ሕጉን አትቀበል። እስር ቤት ቢወረውሩህ በፈገግታ ግባ። ቢመቱህ እጅህን አትሰንዝር። ዐይናቸው ውስጥ እያየህ ስቃዩን ተቀበል። ያኔ የራሳቸው ጭካኔ ያሳፍራቸዋል አለ። ይህ ፍልስፍና ለዓለም እንግዳ ነበር። ዓለም የምታውቀው ዐይን ስለ ዐይን፣ ጥርስ ስለ ጥርስ የሚለውን ሕግ ነበር። ጋንዲ ግን ዐይን ስለ ዐይን ከተባባለ ዓለም በሙሉ ተውራ ትቀራለች አለ። በ1915 ጋንዲ ወደ ህንድ ተመለሰ። ያኔ ህንድ በብሪታንያ ቅኝ ግዛት ስር ስቃይዋን ታይ ነበር። ሕዝቡ ተራቧል። የብሪታንያ ጨርቃጨርቅ ፋብሪካዎች የህንድን ጦጥ እየወሰዱ ህንዶችን የራሳቸውን ልብስ እንዳይሰሩ ከለከሉ። ጋንዲ አንድ ወሳኝ እርምጃ ወሰደ። የተማረበትን የለንደን ሱፍ አወለቀ። ጫማውን አወለቀ። እንደ ማንኛውም ድሃ ህንዳዊ በራሱ እጅ የተፈተለ ነጭ ፎጣ ዶቲ ብቻ ለበሰ። የሕዝቤን ስቃይ ለመረዳት እንደ ሕዝቤ መኖር አለብኝ አለ። ሕዝቡም ማሃትማ ታላቁ ነፍስ ብሎ ሰየመው። 1930 ብሪታንያ አንድ ሕግ አወጣች። ህንዶች የራሳቸውን ጨው ከባህር እንዳያወጡ ከለከለች። ጨው ለመብላት ከእንግሊዝ መግዛት አለባቸው። ግብር መክፈል አለባቸው። ጋንዲ ይህንን ሰማ። ተፈጥሮ የሰጠንን ጨው ከለከሉን አለ። ከዚያም ለዓለም አስቂኝ የሚመስል ግን ግዛቱን ያናወጠ እርምጃ ጀመረ። የጨው ጉዞ the salt march ከ78 ተከታዮቹ ጋር በእግር ጉዞ ጀመረ። መድረሻው 240 ማይል 390 ኪሎ ሜትር ርቆ የሚገኘው የዳንዲ ባህር ዳርቻ ነው። በእግሩ ሲሄድ በየመንደሩ ሕዝቡ ይቀላቀለው ጀመር። ሺዎች፣ 10 ሺዎች፣ 100 ሺዎች። ለ24 ቀናት ተጓዘ። የዓለም ጋዜጠኞች ሁሉ ካሜራቸውን አዞሩ። አንድ ቀጭን ሽማግሌ በባዶ እግሩ ታላቁን የብሪታንያ ጦር እየተፈታተነ ነው። ባህር ዳር ሲደርስ ጎንበስ አለ። አንድ እፍኝ ጭቃማ ጨው አነሳ። እናም እንዲህ አለ፣ በዚች እፍኝ ጨው
የብሪታንያን ኢምፓየር መሠረት አነቃንቃለሁ። በመላው ህንድ ሕዝቡ ሕጉን ጣሰ። ጨው ማምረት ጀመረ። ብሪታንያ 60,000 ሰዎችን አሰረች። ጋንዲን አሰረች። ግን እስር ቤቶቹ ሞሉ። እንግሊዞች ግራ ገባቸው። የሚተኩስን ሰው መግደል ይቻላል፣ ግን በሰላም እሰረኝ ብሎ የሚመጣን ሕዝብ ምን ታደርገዋለህ? ጋንዲ እስር ቤት ገባ። ግን በዚያን ጊዜ እስር ቤቱ ቤተ መንግሥት፣ ቤተ መንግሥቱ እስር ቤት ሆነ። የእንግሊዝ አስተዳዳሪዎች በስነ ልቦና ተሸነፉ። ትግሉ ፍሬ አፈራ። ኦገስት 1947 ብሪታንያ እጅ ሰጠች። ህንድ ነፃ ወጣች። ነገር ግን ይህ የጋንዲ የደስታ ቀን አልነበረም። የታሪክ ትልቁ ሐዘን ተፈጠረ። ነፃነቱ ሲመጣ አገሪቱ ለሁለት ተከፈለች። ህንድ ለሂንዱዎች እና ፓኪስታን ለሙስሊሞች። ጋንዲ አገሬን አትክፈሏት፣ ከምትከፋፈል እኔን ለሁለት ብትሰነጥቁኝ ይሻላል ብሎ አለቀሰ። ነገር ግን የፖለቲካ መሪዎች አልሰሙትም። ድንበሩ ሲሰመር ሲኦል ተከፈተ። ሂንዱዎች ሙስሊሞችን፣ ሙስሊሞች ሂንዱዎችን ጨፈጨፉ። ጎረቤት ጎረቤቱን አረደ። በመቶ ሺዎች የሚቆጠሩ ሰዎች ሞቱ። ሴቶች ተደፈሩ። ወንዞች በደም ቀለሙ። ጋንዲ በነፃነት ቀን ቤተ መንግሥት ሄዶ ባንዲራ አልሰቀለም። ይልቁንም እርስ በርስ ወደሚባሉበት ከተማ ሄደ። በ77 ዓመቱ በባዶ እግሩ በደምና በታንክ መሃል ተራመደ። መግደል ካለባችሁ እኔን ግደሉኝ፣ ግን እርስ በርስ አትገዳደሉ አለ። መግደላቸውን እስካላቆሙ ድረስ እህል አልቀምስም ብሎ የአልጋ ቁራኛ ሆነ። ሰውነቱ ደከመ። ሞት አፋፍ ደረሰ። ይህንን ያየው ሕዝብ ደነገጠ። አባታችን ሊሞትብን ነው ብለው ሰይፋቸውን ጣሉ። ታንኮች ማድረግ ያቃታቸውን ሰላም የዚህ ሽማግሌ ጦም አመጣው። ጃንዋሪ 30 1948 ኒው ዴሊ። ጋንዲ ለመጸለይ ወደ አትክልት ስፍራ ወጣ። ደካማ ስለነበር የልጅ ልጆቹን ትከሻ ተደግፎ ነበር። ሕዝቡ ለበረከት ተሰብስቧል። ከሕዝቡ መካከል አንድ ወጣት ወጣ። ስሙ ናቱራም ጎድሴ ይባላል። ጽንፈኛ ሂንዱ ነበር። ጋንዲን ለሙስሊሞች አግዘሃል፣ ህንድን አዳክመሃል ብሎ ይጠላው ነበር። ወጣቱ ጎንበስ ብሎ የጋንዲን እግር ነካ። ጋንዲ ፈገግ አለ። ከዚያም ወጣቱ ሽጉጡን አወጣ። 3 ጥይቶች ደረቱ ላይ ተተከሉ። ጋንዲ ወደቀ። የመጨረሻ ቃሉ ሄ ራም ወይም ኦ አምላኬ የሚል ነበር። ሕይወቱ በሰላም አለፈ። ነጭ ፎጣው በራሱ ደም ቀላ። የዓለም መብራት ጠፋ። ታላቁ ሳይንቲስት አልበርት አይንስታይን ይህንን ሲሰማ እንዲህ አለ፣ መጪው ትውልድ እንዲህ አይነት ሰው በዚች ምድር ላይ በእውነት በስጋርና በደም ተመላልሷል ብሎ ለማመን ይቸገራል። ማሃትማ ጋንዲ ለምን ወደድ ነው? ምክንያቱም ጠመንጃ በነገሰበት ዓለም የፍቅርን ኃይል ስላሳየን፣ እውነተኛ ጀግንነት ሰውን መግደል ሳይሆን ለእውነት መሞት መሆኑን ስላስተማረን። እሱ የሄደው መንገድ ዛሬም አለ። ማርቲን ሉተር ኪንግ፣ ኔልሰን ማንዴላ እና ሌሎች የነጻነት አርበኞች ሁሉም የዚህን ሽማግሌ ዱላ ተደግፈው ነው ለነጻነት የተጓዙት። ጋንዲ አገሩን ነጻ አውጥቶ ነገር ግን በገዛ ወገኑ ጥይት ወደቀ። አካሉ ቢሞትም መንፈሱ ግን የሰው ልጅን ሕሊና ሲወቅስ ይኖራል። በዚህ ዓለም ላይ ማየት የምትፈልገው ለውጥ አንተ ራስህ ሁን የሚለው ቃሉ ዛሬም በየልባችን ይስተጋባል። ማሃትማ የሰው ልጅ ሕሊና ጠባቂ። ጋንዲ ጠላትህን ውደድ አለ። ነገር ግን በሰሜን ዋልታ ቅዝቃዜ ውስጥ አንድ ሰው ይህንን ፍልስፍና እንደ ደካማነት ይቆጥረው ነበር። ጠላትህን መውደድ ሳይሆን ጠላትህን፣ ቤተሰቡን፣ ጓደኞቹንና የልጅ ልጆቹን ጭምር ማጥፋት አለብህ የሚል መሪ ተነሳ። ለጋንዲ የሰው ሕይወት ቅዱስ ነበር። ለዚህ ሰው ግን የሰው ሕይወት ቁጥር፣ ስታቲስቲክስ ብቻ ነበር። የአንድ ሰው ሞት አሳዛኝ ነው፣ የሚሊዮኖች ሞት ግን ስታቲስቲክስ ነው ያለ ጨካኝ የብረቱ ሰው፣ የሽብር አባት ጆዜፍ ስታሊን። በ1877 በጆርጂያ
ጎሪ በምትባል ድሃ ከተማ ውስጥ አንድ ሕፃን ተወለደ። ስሙ ዮሴፍ ይባል ነበር። ገና በሕፃንነቱ ዓለም ፊቷን አዞረችበት። አባቱ ጫማ ሰፊ ሲሆን በጠጣ ቁጥር ሚስቱንና ልጁን በጭካኔ ይደበድብ ነበር። ትንሹ ዮሴፍ በአባቱ ዱላ ስር ሆኖ አንድ ነገር ተማረ። በዚህ ዓለም ላይ የሚያሸንፈው ጠንካራውና ጨካኙ ብቻ ነው ቢለውን። በ7 ዓመቱ በፈንጥጣ በሽታ ተተካ። ፊቱ በሙሉ ጠባሳ ሆነ። እጁ አጠረ። ልጆች ለይምጻም እያሉ ያሾፉበት ነበር። ይህ ውርደት በልቡ ውስጥ የጥላቻ እሳት ለኮሰ። ሁሉንም መበቀል ፈለገ። እናቱ ግን ካህን ወይም ቄስ እንዲሆን ትመኝ ነበር። ወደ መንፈሳዊ ኮሌጅ ገባ። መጽሐፍ ቅዱስን አጥንቶ ተማረ። ነገር ግን እዚያ ያገኘው አምላክን ሳይሆን የካርል ማርክስን አብዮታዊ መጽሐፍት ነበር። አምላክ የለም፣ ሃይማኖት የሕዝብ ኦፒየም ወይም አደንዛዥ ዕፅ ነው ብሎ አመነ። ከቤተ ክርስቲያን ተባረረ። ከዚያን ቀን ጀምሮ ስሙን ቀየረ። ስታሊን ተባለ። በሩሲያኛ ትርጉሙ የብረት ሰው ማን ኦፍ ስቲል ማለት ነው። ልቡንም እንደ ብረት አጠነከረ። ስታሊን ወደ ፖለቲካው የገባው በምርጫ ሳይሆን በወንጀል ነበር። ለቦልሼቪክ ፓርቲ ገንዘብ ለማሰባሰብ ሲል ባንክ ይዘርፍ ነበር። ሰዎችን ያግት ነበር። ሰው ይገድል ነበር። ለሌኒን ስታሊን ማለት ቆሻሻ ሥራ የሚሠራ ታማኝ ውሻ ነበር። ነገር ግን ይህ ውሻ ወደፊት ጌታውን እንደሚበላ ማንም አልገመተም ነበር። 1924 የሩሲያ አብዮት መሪ ቭላዲሚር ሌኒን ሞተ። ከመሞቱ በፊት ግን አንድ ማስጠንቀቂያ ጽፎ ነበር። ስታሊን አደገኛ ነው፣ ስልጣን እንዳይይዝ አድርጉ፣ እሱ ጨካኝ ነው ብሎ ነበር። ነገር ግን ስታሊን ይህንን ደብዳቤ ደበቀው። በተንኮልና በሴራ ስልጣኑን ጨበጠ። ተቀናቃኙን ሊዮን ትሮትስኪን አገር እንዲወጣ አደረገው። በኋላም ሜክሲኮ ድረስ ሰላይ ልኮ በአሰቃቂ ሁኔታ በበረዶ መጥረቢያ አስገደለው። ስታሊን የሶቪየት ኅብረት መሪ ሆነ። ሩሲያን ከግብርና አገር ወደ ኢንዱስትሪ አገር መቀየር ፈለገ። በ10 ዓመት ውስጥ ምዕራባውያንን መቅደም አለብን፣ አለበለዚያ ይጨፈልጉናል አለ። ፋብሪካዎች ተገነቡ፣ ግድቦች ተሰሩ፣ ከተሞች አደጉ። ነገር ግን የዚህ እድገት ዋጋ ምን ነበር? መልሱ በሚሊዮን የሚቆጠሩ የንጹሐን አጽም ነው። ዩክሬን ይህች አገር የአውሮፓ የምግብ ቅርጫት ነበረች። ስንዴው እንደ ወርቅ ያበራ ነበር። ስታሊን ግን ገበሬዎችን ጠላ። መሬታችሁን ለመንግሥት ስጡ አላቸው። ገበሬዎቹ እምቢ አሉ። የስታሊን ምላሽ የሰይጣን ነበር። ወታደሮቹን ላከ። የእያንዳንዱን ገበሬ ቤት አስበረበረ። እህል፣ ዘር፣ ድንች፣ ሌላው ቀርቶ የቤት እንስሳትን ሳይቀር ዘርፈው ወሰዱ። የዩክሬን ድንበሮች ተዘጋ። ማንም መውጣት፣ ማንም መግባት አይችልም። ምግብ የለም። ረሃቡ ተጀመረ። በመንደሮች ውስጥ አስፈሪ ጸጥታ ሰፈነ። ወፎች ጠፉ፣ ሰዎች ላደኗቸው። ድመቶችና ውሾች ጠፉ። ከዚያም እናቶች ራባቸውን መቋቋም ያቃታቸው ልጆቻቸውን አይተው ያብዱ ጀመር። ታሪክ ለመዘግብ የሚከብደው የሰው በላነት ካኒባሊዝም ተፈጠረ። ሰዎች የሞተ ሰው ሥጋ በሉ። በአንድ ዓመት ውስጥ ከ4 እስከ 7 ሚሊዮን የሚሆኑ ዩክሬናውያን በረሃብ አለቁ። ስታሊን ግን በሞስኮ ቤተ መንግሥት ውስጥ ሆኖ ውስኪውን እየጠጣ ለዓለም ጋዜጠኞች በሩሲያ ምንም ረሃብ የለም ብሎ ዋሸ። ይህ ሆሎዶሞር በረሃብ መግደል ይባላል። ሂትለር ሰዎችን በጋዝ ገደለ። ስታሊን ደግሞ በረሃብ ገደለ። ስታሊን በስልጣን በቆየ ቁጥር ፍርሃቱ እየጨመረ መጣ። ሁሉም ሊገለበጠኝ ነው የሚል እብደት፣ ፓራኖያ ተጠናወተው። በ1929 ዓመተ ምህረት ወይም 1937 ታላቁን የጽዳት ዘመቻ The Great Purge አወጀ። ማጽዳት ማለት መግደል ማለት ነው። በየቀኑ ማታ ጥቁር ማሪያ የሚባሉ የፖሊስ መኪኖች በሞስኮ ጎዳናዎች ይሽከረከራሉ። ሰዎች እንቅልፍ የላቸውም። የበር መቆርቆር ድምፅ ሲሰሙ ተያዝን ብለው ያለቅሳሉ። ስታሊን ማንን ገደለ? ተቃውሞዎቹን ብቻ አይደለም፣ ጓደኞቹን፣ አብሮት የታገሉትን ጄኔራሎች፣ የገዛ ቤተሰቦቹን። አንድ ቀን የቅርብ ጓደኛው ቡካሪን ተያዘ። ስታሊን ለጓደኛው ደብዳቤ ጻፈለት። ቡካሪን ለምን ትክዳለህ አለው። ቡካሪን ከመገደሉ በፊት ኮባ የስታሊን ቅጽል ስም
ለምን ሞቴን ፈለግክ ብሎ እያለቀሰ ጠየቀ። ስታሊን ግን ፊርማውን አኑሮ ወደ ሞት ላከው። ከሚስቱ ጋር እንኳን ሰላም አልነበረውም። ሁለተኛ ሚስቱ ናዴዝዳ በስታሊን ጭካኔ ተስፋ ቆርጣ ራሷን አጠፋች። ስታሊን ቀብሯ ላይ ቆሞ ይህች ሴት እንደ ተላት ሄደች አለ። የገዛ ልጁ ያኮቭ በሁለተኛው የዓለም ጦርነት በናዚዎች ተማረከ። ሂትለር ልጅህን በጄኔራል እንቀይር ሲለው ስታሊን እኔ በጄኔራል የሚቀየር ተራ ወታደር ልጅ የለኝም ብሎ ልጁን አሳልፎ ሰጠ። ልጁ በናዚ ካምፕ ራሱን ወርውሮ ሞተ። ስታሊን ልብ የሌለው ሰው። የማይገደሉት ሰዎች ዕጣ ፈንታ ከመሞት የከፋ ነበር። ጉላግ ወደሚባሉ የሳይቤሪያ እስር ቤቶች ይላካሉ። በዚያ በረዶ ውስጥ በሚቀዘቀዝ ቅዝቃዜ ሰዎች እንጨት ይፈጫሉ፣ መንገድ ይሠራሉ፣ ወርቅ ይቆፍራሉ። ምግብ የለም፣ ልብስ የለም። አንድ እስረኛ ሲደክመው ተኩሰው ይገሉታል ወይም በረዶ ውስጥ ጥለውት ይሄዳሉ። አስክሬኑ በረዶ እስኪቀልጥ ድረስ እዚያው ይቆያል። ስታሊን ለ20 ሚሊዮን ሰዎች የጉላግን በር ከፈተ። ከነዚህ ውስጥ 2 ሚሊዮን የሚሆኑት እዚያው ቀሩ። 1953 ስታሊን በሞስኮ ዳቻ የእረፍት ቤት ውስጥ ነበር። ዕድሜው 74 ደርሷል። ፍርሃቱ ጣራ ነክቷል። ምግቡን እንኳን ቀምሰው የሚሸጡት አገልጋዮች ነበሩት። ማንም ወደ ክፍሉ ያለ ፈቃድ እንዲገባ አይፈቀድም። አንድ ምሽት ክፍሉ ውስጥ ብቻውን ነበር። ድንገት የደም ስር መፈንዳት ስትሮክ አጋጠመው። ወደቀ። ሊናገር ፈለገ፣ አልቻለም። ሊነቃሰቅ ፈለገ፣ ሰውነቱ አልታዘዛለው። ወለሉ ላይ ወደቀ። ጠባቂዎቹ ከበሩ ውጪ ነበሩ። ከክፍሉ ውስጥ ምንም ድምፅ አይሰማም። ነገር ግን ማንም እንዳይገባ ብሎ ስላዘዘ ገብተው ለማየት ፈሩ። ቢተኛስ ቀስቅሰነው ብንገደልስ ብለው ተንቀጠቀጡ። ለሰዓታት፣ ለረጅም ሰዓታት የዓለምን ግማሽ የሚገዛው ሰው በራሱ ሽንት ውስጥ ተዘፍቆ ወለል ላይ ተጋድሞ ተሰቃየ። እርዳታ የሚጠራበት አቅም አጣ። በገነበው የፍርሃት ግርዳ ምክንያት የሚረዳው ሰው አጣ። በመጨረሻም ጠባቂዎቹ በድፍረት ሲገቡ ጊዜው አልፎ ነበር። አውሬው በብቸኝነትና በስቃይ ሞተ። ልክ በሚሊየን ለሚቆጠሩ ሰዎች እንዳደረገው እሱም ያለ አንዳች ርኅራኄ ሞተ። ጆዘፍ ስታሊን ሩሲያን ከእንጨት ማረሻ አውጥቶ የኒውክሊየር ባለቤት አደረጋት። ሂትለርን አሸነፈ። ነገር ግን ይህንን ያደረገው በሰው አጥንት ላይ ተራምዶ ነው። አንዳንድ ሰዎች አገርን ገነባ ብለው ያከብሩታል። ግን የታሪክ መዝገብ ሲገለጥ የሚታየው ደም፣ ደም እና ደም ብቻ ነው። ለምን ተላ ነው? ምክንያቱም ፍርሃትን እንደ መሳሪያ ስለተጠቀመ። ምክንያቱም እሱ በስልጣን ላይ ለመቆየት ሲል የሰው ልጅን ክብር እንደ አቧራ ስለተመለከተው ነው። ይህ የብረቱ ሰው ታሪክ ነበር። ስታሊን አንድ ሰው ሞተ ማለት አሳዛኝ ነው። ሚሊዮኖች ሞቱ ማለት ግን ስታቲስቲክስ ነው አለ። ነገር ግን በታሪክ ውስጥ የሰው ልጅን እንደ ቁጥር ሳይሆን እንደ እግዚአብሔር ፍጡር ያየ አንድ ሰው ነበር። እሱ ቆንጆ አልነበረም። ፊቱ በሽብሽብ የተሞላ፣ ቁመቱ እንደ ዘንጋዳ የረዘመ፣ አኳኋኑ ያልተስተካከለ ነበር። ልብሱ ብዙ ጊዜ አሮጌ ነበር። ነገር ግን በዚያ አስቀያሚ በሚመስል ሰውነት ውስጥ ከወርቅ የጠራ ልብ ነበረ። አንድ ሰው እንዴት ከአፈር ተነስቶ የዓለምን ታላቅ ሀገር ከመፍረስ አዳነ? እንዴትስ በሚሊዮን የሚቆጠሩ ሰዎችን ከባርነት ቀንበር አወጣ? ይህ የአብርሃም ሊንከን ታሪክ ነው። ኬንታኪ፣ አሜሪካ። በአንዲት አነስተኛ መስኮት በሌላት ወለሏ አፈር በሆነ የእንጨት ጎጆ ውስጥ አንድ ሕፃን ተወለደ። ስሙ አብርሃም ተባለ። የሊንከን ሕይወት የጀመረው በድህነት አልነበረም፣ በድህነት ጥግ እንጂ። ቤተሰቦቹ መሃይም ነበሩ። አባቱ ቶማስ ሊንከንና እናቱ ናንሲ ከእጅ ወደ አፍ የሆነ ሕይወት ይገፉ ነበር። ገና በ9 ዓመቱ ሊንከን ትልቁን ጉዳት ቀመሰ። እናቱ በወተት በሽታ ሞተች። ትንሹ አብርሃም በእናቱ መቃብር ላይ ተደፍቶ አለቀሰ። አባቱ ሲያገባ የእንጀራ እናቱ ሳራ ቡሽ ሊንከን ግን እንደ ገዛ ልጇ ወደደችው። ይህ ልጅ የተለየ ነው አለች። አብርሃም ትምህርት ቤት የሚሄድ ዕድል አልነበረውም። በሕይወት ዘመኑ ትምህርት ቤት የሄደው ለ1 ዓመት ብቻ ነው። ነገር ግን የማወቅ ፍላጎቱ እንደ እሳት ይነድ ነበር። መጽሐፍ ለማግኘት ሲል ኪሎሜትሮችን ይጓዝ ነበር። ማታ ማታ ሻማ ስለሌላቸው በእሳት ምድጃ ብርሃን ያነብ ነበር። አባቱ መጽሐፍ ማንበብ ሰነፍ ያደርጋል፣ ሂድና እርሻ እረስ ብሎ ሲቆጣው አብርሃም መጽሐፉን ደረቱ ላይ አቅፎ ይጠበቅ ነበር። ወጣትነቱ የውድቀት ሰንሰለት ነበር።
በ22 ዓመቱ ንግድ ጀመረ፣ ከሰረ። በ23 ዓመቱ ለሕግ መወሰኛ ምክር ቤት ተወዳደረ፣ ተሸነፈ። በ24 ዓመቱ እንደገና ንግድ ጀመረ፣ እንደገና ከሰረ። ዕዳውን ለመክፈል 17 ዓመታት ፈጀበት። በ26 ዓመቱ የምትወዳት እጮኛው አምሩት ልጅ ሞተች። ልቡ ተሰበረ። ለሳምንታት ከአልጋ መውጣት አቃተው። ጓደኞቹ ቢላው ይዞ ራሱን እንዳያጠፋ ተብኩት ይባባሉ ነበር። በ27 ዓመቱ የነርቭ በሽታ ነርቨስ ብሬክዳውን አጋጠመው። ዓለም አንተ ዋጋ የለህም ተወው አለችው። ሊንከን ግን አልተወውም። ወድቆ መነሳትን ተማረ። በራሱ ጥረት ሕግ አጥንቶ ጠበቃ ሆነ። በኪሱ ምንም ገንዘብ ሳይኖረው በጭንቅላቱ ግን ዕውቀት ይዞ ተነሳ። አንድ ቀን ወጣቱ ሊንከን በጀልባ ወደ ኒው ኦርሊንስ ከተማ ሄደ። እዚያ ያየው ነገር ግን ሕይወቱን ለዘላለም ቀየረው። በገበያ መሃል ጥቁር ሰዎች እንደ እንስሳ ተንጠልጥሎ ይሸጡ ነበር። እናት ከልጇ ትለያለች፣ ባል ከሚስቱ ይለያያል። በብረት ሰንሰለት ታስረው ቆዳቸው እስኪላጥ ይገረፋሉ። ነጭ ገዢዎች ጥርሳቸውን እያዩ ጡንቻቸውን እየዳሰሱ ይገዟቸዋል። ሊንከን ይህንን ሲያይ ደሙ ፈላ። ጓደኛውን እንዲህ አለው፣ አንድ ቀን ይህንን ነገር ባርነትን የምመታበት ዕድል ካገኘው አጥብቄ ነው መመታው። ይህ ቃል ኪዳን ነበር፣ ከአምላኩ ጋር የገባው ቃል ኪዳን። በ160ዎቹ አሜሪካ ለሁለት ተከፈለች። በሰሜን ያሉት ክፍለ ግዛቶች ባርነት ይቅር አሉ። በደቡብ ያሉት ደግሞ ባሪያዎቻችን ንብረቶቻችን ናቸው፣ ማንም አይነካብንም አሉ። ጥላቻ ነገሰ። ሊንከን ወደ ፖለቲካው ተመለሰ። በ1850ዎቹ ዓመተ ምህረት 1860 የአሜሪካ ፕሬዝዳንት ሆኖ ተመረጠ። ነገር ግን ይህ ምርጫ ለጦርነት መጀመሪያ ሆነ። ሊንከን ፕሬዚዳንት መሆኑን ሲሰሙ የደቡብ ግዛቶች አበዱ። ይህ ሰው ባሪያዎቻችንን ነፃ ሊያወጣ ነው አሉና ከአሜሪካ አንድነት ተገነጠሉ። የራሳቸውን አገርና ጦር መሠረቱ። ሚያዝያ 4 ቀን 1853 ዓመተ ምህረት በአፎር 1861 የአሜሪካ የእርስ በርስ ጦርነት ፈነደ። ይህ ጦርነት ተራ ጦርነት አልነበረም። ወንድም ወንድሙን የሚገድልበት፣ አባት በልጁ ላይ የሚተኩስበት ጦርነት ነበር። ሊንከን በዋይት ሃውስ ውስጥ ቤተ መንግሥት ውስጥ ሆኖ ሲኦልን አየ። በየቀኑ የሚመጣው ሪፖርት የሞት ብቻ ነበር። ሺዎች፣ 10 ሺዎች፣ 100 ሺዎች ወጣቶች ይሞቱ ነበር። የሊንከን ፊት በሐዘን ተሸበሸበ። እንቅልፍ አጣ። ዓይኖቹ ወደ ውስጥ ሰመጡ። በ4 ዓመት ውስጥ የ20 ዓመት ያህል አረጀ። በግል ሕይወቱም መከራው አልለቀቀው። በጦርነቱ መሃል የምወደው ልጁ ዊሊ በታይፎይድ በሽታ ሞተ። ሊንከን በልጁ አስክሬን ላይ ወድቆ ተሰቅስቆ አለቀሰ። ልጄ ሆይ እኔን ወስዱ አንተን በኖረልኝ አለ። ሚስቱ ሜሪ ቶድ ሊንከን በአእምሮ ሕመም ተመታች። ግን ሊንከን በሐዘን ለመስመጥ ጊዜ አልነበረውም። አገር እየፈራረሰች ነበር። ጄኔራሎቹ ተስፋ ቆረጡ። ጦርነቱን እናቁም፣ ደቡብ ይገንጠል አሉት። ሊንከን ግን እንደ አለት ጸና። ይህች አገር በነጻነት ላይ የተመሠረተች ናት። ግማሹ ባሪያ፣ ግማሹ ነጻ ሆኖ መቀጠል አይችልም። አንድነት መጠበቅ አለበት አለ። ጃንዋሪ 1 1863 ሊንከን በጠረጴዛው ላይ ተቀመጠ። ብዕሩን አነሳ። እጁ ይንቀጠቀጥ ነበር፣ ምክንያቱም በሺህ የሚቆጠሩ ሰዎች እሱን እየጠሉት ነበር። የመግደል ዛቻ ይደርሰው ነበር። ነገር ግን ሕሊናው አዘዘው። ብዕሩን በወረቀቱ ላይ ያሳረፈ። የነጻነት አዋጅ ወይም ደግሞ ኢማንሲፔሽን ፕሮክላሜሽን ፈረመ። በዚህ ፊርማ በሚሊዮን የሚቆጠሩ ጥቁር አሜሪካውያን ከባርነት ሰንሰለት ተላቀቁ። ፊርማውን ሲያኖር እንዲህ አለ፣ በሕይወቴ ሙሉ ትክክለኛ ነገር እየሠራሁ እንደሆነ የተሰማኝ እንደ ዛሬው የለም። ነገር ግን ደም መፍሰሱ አልቆመም። ጌቲስበርግ ላይ በተደረገው ጦርነት 50 ሺህ ወታደሮች አለቁ። ምድሩ በሬሳ ተሸፈነ። ሊንከን ወደዚያ ቦታ ሄደ። ሕዝቡ ረጅም ንግግር ጠብቆ ነበር። እሱ ግን ለ2 ደቂቃ ብቻ ተናገረ። እነዚህ ሙታን በከንቱ እንዳይሞቱ፣ ይህች አገር ከሕዝብ በሕዝብ እና ለሕዝብ የሆነው መንግሥት ከምድር ገጽ እንዳይጠፋ እኛ ሕያዋን ቃል እንግባ አለ። ይህ ንግግር የአሜሪካን ታሪክ ቀይረው። ጦርነቱ ስለ መሬት መሆኑ ቀርቶ ስለ ሰብአዊ መብት ሆነ። 4 ዓመታት የፈጀው ገሃነም አበቀ። የደቡብ ጦር መሪ ጄኔራል ሊ እጅ ሰጠ። ጦርነቱ አበቀ። አሜሪካ ዳነች። ባርነት ተወገደ። ሊንከን ወደ ሪችመንድ የደቡብ ዋና ከተማ ሄደ። ነፃ የወጡ ጥቁር ባሮች ከበቡት። እግሩ ስር ወድቀው ሊሰግዱለት ሞከሩ። ሊንከን ግን አስነሳቸው።
ለእኔ አትስገዱ፣ እኔ እንደናንተ ሰው ነኝ፣ ለፈጣሪ ስገዱ አላቸው። ሚያዝያ 6 ቀን 1857 ዓመተ ምህረት ኢኤአ ኤፕሪል 14 1865 ስቅለት ጉድ ፍራይዴ ነበር። ሊንከን ደስ ብሎት ነበር። ከሚስቱ ጋር ሆኖ ፎርድ ቲያትር የተባለ ቦታ ድራማ ሊያይ ሄደ። ጠባቂው ደህንነት አስተማማኝ አይደለም ብሎት ነበር። ሊንከን ግን ፈጣሪ የፈቀደው ይሆናል ብሎ ገባ። ድራማው አስቂኝ ነበር። ሊንከን ከልቡ ሳቀ። ለዓመታት የጠፋው ፈገግታ ፊቱ ላይ ታየ። ነገር ግን ከኋላው ጥላ አጥሎት ነበር። ጆን ዊልከስ ቡዝ የተባለ ታዋቂ ተዋናይና የባርነት ደጋፊ ሽጉጡን ይዞ ቀስ ብሎ ወደ ፕሬዚዳንቱ ሳጥን ቦክስ ገባ። ጠባቂው በዚያ ሰዓት ቦታውን ለቆ ነበር። ጥይቱ የሊንከንን ጭንቅላት ወጋው። ታላቁ ዛፍ ወደቀ። ገዳዩ ወደ መድረኩ ዘሎ ወረደና ሲክ ሴምፐር ቲራኒስ ወይም ለጨካኝ መሪዎች መጨረሻቸው ይህ ነው ብሎ ጮኸ። ከዚያም በጨለማው ጠፋ። ሊንከን በዚያው ሌሊት አረፈ። ንጋት ላይ ሲሞት ጸሐፊው እንዲህ አለ፣ አሁን እሱ የታሪክ ንብረት ሆኗል፣ ወይም ናው ሂ ቢሎንግስ ቱ ዲ ኤጅስ። የሊንከን አስክሬን በባቡር ተጭኖ ወደ ትውልድ ከተማው ሲሄድ በሚሊዮን የሚቆጠሩ አሜሪካውያን በሐዲዱ ዳር ቆመው አለቀሱ። ጥቁር አባቶች ልጆቻቸውን አንስተው እያሳዩ እዩት፣ ይህ ሰው ነው ሰንሰለታችንን የሰበረው ይሏቸው ነበር። አብርሃም ሊንከን ለምን ወደድ ነው? ምክንያቱም ሥልጣን ሲኖረው አልታበየም። ምክንያቱም ሰውን በቆዳው ቀለም ሳይሆን በሰውነቱ ስለመዘነ። ምክንያቱም የራሱን ሕይወት ሰጥቶ የሌሎችን ሕይወት ነጻ ስላወጣ። እሱ የወደቀው ሌሎች እንዲቆሙ ነው። እሱ የሞተው ሌሎች እንዲኖሩ ነው። ይህ የነጻነት አባት ታሪክ ነበር። ሊንከን ለአንድ ጥቁር ሕዝብ ነጻነት ሲል ሞተ። ነገር ግን በተመሳሳይ ዘመን በሌላኛው የዓለም ጫፍ በአፍሪካ እምብርት ኮንጎ ውስጥ አንድ ንጉሥ የራሱን የግል ሲኦል እየገነባ ነበር። ሥልጣኔን አመጣላቸዋለሁ ብሎ መጣ። ነገር ግን ያመጣው ሰይፍና የመቁረጥ ቅጣት ነበር። አንድ ሰው እንዴት የግማሽ አገር ሕዝብን በግሉ ንብረትነት ይይዛል? እንዴትስ እጃቸውን እየቆረጠ ለጎማ ፋብሪካ ይሸጣል? የአውሮፓ ጨዋነት ጭንብል ያጠለቀው አረመኔ የቤልጂየሙ ንጉሥ ሊዮፖልድ ዳግማዊ። ሊንከን ለአንድ ጥቁር ሕዝብ ነጻነት ሲል ሞተ። ነገር ግን በተመሳሳይ ዘመን በሌላኛው የዓለም ጫፍ በአፍሪካ እምብርት ኮንጎ ውስጥ አንድ ንጉሥ የራሱን የግል ሲኦል እየገነባ ነበር። ሥልጣኔን አመጣላቸዋለሁ ብሎ መጣ። ነገር ግን ያመጣው ሰይፍና የመቁረጥ ቅጣት ነበር። አንድ ሰው እንዴት የግማሽ አገር ሕዝብን በግሉ ንብረትነት ይይዛል? እንዴትስ እጃቸውን እየቆረጠ ለጎማ ፋብሪካ ይሸጣል? የአውሮፓ ጨዋነት ጭንብል ያጠለቀው አረመኔ የቤልጂየሙ ንጉሥ ሊዮፖልድ ዳግማዊ። አብርሃም ሊንከን በአሜሪካ ለጥቁሮች ነጻነት ሲዋደቅ፣ በዚያው ዘመን በሌላኛው የዓለም ጫፍ አንድ ሰው ዓይኑን ወደ አፍሪካ ሰክቶ ነበር። እሱ ረጅም ጢም ነበረው። የቤልጂየም ንጉሥ ነበር። በብራስልስ ቤተ መንግሥት ውስጥ ተቀምጦ ካርታ ዘርግቶ በአፍሪካ ካርታ መሃል ላይ ጣቱን ጠቆመ። ይህንን መሬት እፈልጋለሁ አለ። እንደ አገር ሳይሆን እንደ ግል ርስት፣ እንደ ግል የአትክልት ቦታ። እሱ ራሱን የሥልጣኔ አባት ብሎ ጠራ። ለዓለም ሕዝብ የአፍሪካን ባርነት ላስቆም ነው የሚሄደው ብሎ ሰበከ። ጋዜጠኞች አጨበጨቡለት፣ ሚሽነሪዎች ባረኩት። ነገር ግን እሱ ይዞት የሄደው መጽሐፍ ቅዱስን ሳይሆን የሰይፍና የጅራፍ ሕግን ነበር። ይህ ሰው በአፍሪካ እምብርት ላይ የራሱን የግል ሲኦል ገነባ። ስሙ ሲጠራ የኮንጎ ወንዝ በደም ይለወጣል። የቤልጂየሙ ንጉሥ ሊዮፖልድ ዳግማዊ። ብራስልስ ቤልጂየም። ሊዮፖልድ ዳግማዊ ተወለደ። ገና ከልጅነቱ ጀምሮ ስግብግብ ነበር። አባቱ ትንሹ ቀበሮ እያለ ይጠራው ነበር። ቤልጂየም ትንሽ አገር ነበረች። ሊዮፖልድ ግን ትልቅ ሕልም ነበረው። አገር ያለ ቅኝ ግዛት ልክ እንደ ቤት ያለ ጣሪያ ነው ይል ነበር። ዓለምን ዞረ። እንግሊዝ ህንድን እንዴት እንደምትዘርፍ አየ። ፈረንሳይ አልጄሪያን እንዴት እንደምትገዛ አየ። እሱም የራሱን ድርሻ ፈለገ። ነገር ግን ቤልጂየም ፓርላማ
ቅኝ ግዛት አያስፈልገንም ብሎ ከለከለው። ሊዮፖልድ ግን አልተወም። መንግሥት ካልፈለገ እኔ በግሌ ይገዛለሁ አለ። በብራስልስ አንድ ትልቅ ጉባኤ ጠራ። የዓለም ታዋቂ ተመራማሪዎችን፣ ጂኦግራፊ ባለሙያዎችን ሰበሰበ። ወዳጆቼ ሆይ፣ በአፍሪካ መሃል የሚኖሩ ምስኪን ሕዝቦች አሉ። እኔ ልረዳቸው፣ ላስተምራቸው፣ ከባርነት ላወጣቸው እፈልጋለሁ ብሎ እምባ እየተናነቀው ተናገረ። ሁሉም አመኑት። እንዴት ያለ ደግ ንጉሥ ነው አሉ። አሜሪካ የመጀመሪያዋ ሆና ዕውቅና ሰጠችው። የአውሮፓ ሀገራትም ፈከሉለት። ኮንጎ ፍሪ ስቴት ተብላ እንድትጠራ ተወሰነ። ስሟ ነፃ አገር ቢሆንም በእውነቱ ግን የሊዮፖልድ የግል እስር ቤት ነበረች። የሊዮፖልድ ወታደሮች ኮንጎን ወረሩ። መሪዎቻቸው ሄንሪ ሞርተን ስታንሊ እና ሌሎች ነጭ ቅጥረኞች ነበሩ። ፎርስ ፐብሊክ የተባለ ጨካኝ ጦር አቋቋሙ። በዚያን ጊዜ ዓለም ተቀይሮ ነበር። የመኪና ጎማ ተፈለሰፈ፣ የብስክሌት ጎማ ተፈለሰፈ። የጎማ ወይም ረበር ፍላጎት በዓለም ገበያ ናረ። ኮንጎ ደግሞ በጎማ ዛፍ የተሞላች ነበረች። ሊዮፖልድ ይህንን ሲሰማ ዓይኑ በዶላር ምልክት በራ። ወታደሮቹ ወደ መንደሮች ገቡ። ሴቶችንና ሕፃናትን አገቱ። ወንዶቹን ጠሩ። ወደ ጫካ ሂዱና ጎማ አምጡ፣ ካላመጣችሁ ሚስቶቻችሁን እንገድላለን አሏቸው። ኮንጓውያን ባሪያ ሆኑ፣ በራሳቸው መሬት፣ በራሳቸው ጫካ ውስጥ። በየቀኑ ጠዋት ወንዶች ጎማ ፍለጋ ወደ ጫካ ይገባሉ። ዛፉ ላይ ወጥተው ፈሳሹን ይሰበስባሉ። ፈሳሹ ሰውነታቸው ላይ ይደርቃል። ሲላጥ ቆዳቸውን ይዞ ይነሳል። ማታ ሲመለሱ ጎማው ይመዘናል። ክብደቱ ካነሰ ቅጣቱ ሞት ወይም አካል መቁረጥ ነበር። የሊዮፖልድ ጭካኔ ወሰን አልነበረውም። ወታደሮቹ ጥይት እንዳያባክኑ ታዘው ነበር። አንድ ጥይት ከተኮሳችሁ አንድ ሰው እንደገደላችሁ ማረጋገጫ ማምጣት አለባችሁ ተባሉ። ማረጋገጫው ምንድን ነው? የተቆረጠ የሰው እጅ። አንዳንድ ጊዜ ወታደሮቹ አደን ሄደው ጥይት ይጨርሳሉ። ሲመለሱ ላለቃቸው ማረጋገጫ ማቅረብ ስላለባቸው ወደ መንደር ይሄዳሉ። ሕያው የሆኑ ሰዎችን፣ ሴቶችን፣ ሕፃናትን ይዙና እጃቸውን ይቆርጣሉ። በሕይወት እያሉ የተቆረጠውን እጅ በቅርጫት አድርገው ላለቃቸው ያሳያሉ። አለቃው ይቆጥራል። ጥሩ ሥራ ሰርታችኋል ብሎ ይሸልማቸዋል። አንድ ሚሽነሪ ያየውን እንዲህ ሲል ጽፏል። አንድ አባት መጣ። በእጁ የትንሽ ልጁን እግርና እጅ ይዞ ነበር። ልጄን በላብኝ፣ ሚስቴን ገደለብኝ፣ የቀረኝ ይህ ብቻ ነው ብሎ አሳየኝ። ሊዮፖልድ በብራስልስ ቤተ መንግሥት ውስጥ ሆኖ የጎማ ሽያጭ ሪፖርት ያነብ ነበር። ትርፉ ጨመረ፣ በጣም ጥሩ ይላል። ስለ ተቆረጡ እጆች ሲነግሩት እኔ ጎማ እንጂ እጅ ምን ያደርግልኛል ብሎ ይሳለግ ነበር። በኮንጎ ደም በቤልጂየም ውብ ሕንፃዎችን ገነባ። ዛሬ ቤልጂየም የምትመካባቸው ሕንፃዎች በኮንጎ አጽም ላይ የቆሙ ናቸው። ለ23 ዓመታት ዓለም ይህንን ግፍ አላወቀችም። ሊዮፖልድ ጋዜጠኞችን ይገዛ ነበር። ሚሽነሪዎችን ዝም ያሰኛቸው ነበር። ኮንጎ ገነት ናት ብሎ ያስወራ ነበር። ነገር ግን እውነት እንደ ፀሐይ ናት፣ ተደብቃ አትቀርም። ኢዲ ሞሬል የተባለ አንድ የመርከብ ኩባንያ ሠራተኛ በቤልጂየም ወደብ ላይ ቆሞ አንድ ነገር አስተዋለ። ወደ ኮንጎ የሚሄዱ መርከቦች መሳሪያና ጥይት ብቻ ይጭናሉ። ከኮንጎ የሚመለሱት ደግሞ ጎማና የዝሆን ጥርስ ይጭናሉ። የትኛው ነው ንግዱ? ይህ ንግድ ሳይሆን ዘረፋ ነው አለ። ምርመራ ጀመረ። ምስጢሩ ወጣ። አሊስ ሲሊ ሃሪስ የተባለች ሚሽነሪ ፎቶግራፍ አንሺ ወደ ኮንጎ ሄደች። ያየችውን በካሜራዋ አስቀረች። አንድ አባት የ5 ዓመት ልጁን የተቆረጠ እጅና እግር እያየ በጸጥታ ተቀምጦ የሚያሳይ ፎቶ። ንሳላ ስቴሪንግ አት ሄር ዶተርስ ሃንድ። ይህ ፎቶ ዓለምን አስደነገጠ። አውሮፓውያን ጋዜጣውን ሲያዩ ቁርስ መብላት አቃታቸው። ይህ የእኛ ሥልጣኒ ነው ብለው ጠየቁ። ማርክ ትዌይን፣ አርተር ኮናን ዶይል የሼርሎክ ሆልምስ ደራሲ እና ሌሎች ጸሐፊዎች ብዕራቸውን አነሱ። ንጉሥ ሊዮፖልድ ወንጀለኛ ነው ብለው ጻፉ። ዓለም አቀፍ ተቃውሞ ተነሳ። ጫናው በዛ። የቤልጅየም መንግሥት ራሱ አፈረ። ሊዮፖልድን ኮንጎን ልቀቅ አሉት። ንጉሡ ተናደደ። ኮንጎን ሰጣቸዋለሁ፣ ነገር ግን መብቴን ፈልጋለሁ አለ። መንግሥት ብዙ ሚሊዮን ገንዘብ ከፍሎ ኮንጎን ከሱ ገዛ። አገርን ከሰው መግዛት። ሊዮፖልድ ከመሞቱ በፊት በኮንጎ የሠራውን ወንጀል የሚመሰክሩ ሰነዶችን በሙሉ አቃተለ።
ለ8 ቀናት ምጃው ሲነድ ነበር። ኮንጎን ሊወስዱ ይችላሉ፣ ነገር ግን ታሪኬን አይወስዱም አለ። ታኅሳስ 1901 ዓመተ ምህረት ሊዮፖልድ ሞተ። በቀብሩ ላይ ሕዝቡ አላዘነም። እንዲያውም አንዳንዶች በሬሳ ሳጥኑ ላይ ተፉበት። በሱ ዘመን የኮንጎ ሕዝብ ቁጥር በግማሽ ቀነሰ። ከ10 እስከ 15 ሚሊዮን ኮንጎአውያን አለቁ፣ በረሃብ፣ በበሽታ፣ በግድያና በድካም። ሂትለር 6 ሚሊዮን አይሁዶችን ገደለ። ሊዮፖልድ ደግሞ እጥፍ ገደለ። ነገር ግን የታሪክ መጻሕፍት ስለ እሱ ብዙ አይናገሩም። ለምን? ምክንያቱም የሞቱት ጥቁሮች ስለሆኑ ነው። ንጉሥ ሊዮፖልድ ዳግማዊ ለምን ጠላ ነው? ምክንያቱም ስልጣኔን እያለ አረመኔነትን ስለተከለ። ምክንያቱም የሰው ልጅን አካል እየቆረጠ ለጎማ ስለሸጠ። ዛሬ ኮንጎ አሁንም ሰላም የላትም። ያ የዘሩት የጥላቻና የብዝበዛ ዘር ዛሬም ድረስ ፍሬ እያፈራ ነው። እሱ የገነባቸው ቤተ መንግሥቶች ውብ ሊሆኑ ይችላሉ፣ ነገር ግን መሠረታቸው የንጹሐን ደም ነው። ይህ የግብዝነት ንጉሥ ታሪክ ነበር። እስካሁን ያየናቸው መሪዎች ግልጽ ናቸው። ማንዴላ፣ ሊንከን፣ ጋንዲ ብርሃን ነበሩ። ሂትለር፣ ስታሊን፣ ሊዮፖልድ ጨለማ ነበሩ። ነገር ግን አንድ ሰው አለ፣ ታሪክ ሊፈርድበት የተቸገረ ሰው። ለፈረንሳዮች ጀግና ነው፣ ለሌላው አውሮፓ ግን ወራሪ ነው። አብዮቱን አዳነ ወይስ አብዮቱን በላ? ንጉሥ ወይስ አብዮተኛ? ጀግና ወይስ አረመኔ? ይህ ሰው ናፖሊዮን ቦናፓርት ነው። የመጨረሻው ምዕራፍ፣ የጥያቄ ምልክቱ። ታሪክ ነጭና ጥቁር ብቻ አይደለም። አንዳንድ ጊዜ ታሪክ ግራጫ ነው። አንዳንድ ሰዎች ዲያብሎስ ይሉታል፣ አንዳንድ ሰዎች ደግሞ አምላክ ይሉታል። አንዳንዶቹ አውሮፓን ከፊውዳል ሥርዓት ያወጣ ዘመናዊ መሪ ብለው ያከብሩታል። ሌሎቹ ደግሞ በሚሊዮን የሚቆጠሩ የወጣቶችን ለሥልጣን ጥሙ ሲል የገደለ ሂትለርን የመሰለ አረመኔ ብለው ይረግሙታል። እሱ አጭር ነበር፣ ግን ጥላው መላ አውሮፓን ሸፍኖ ነበር። እሱ የፈረንሳይ አብዮት ልጅ ነበር፣ ግን አብዮቱን አንቆ ገደለ ወይስ አዳነ? ይህ ጥያቄ ለ200 ዓመታት መልስ አላገኘም። የአውሮፓ ነገሥታት ፈርቶት ነበር፣ ሕዝቡ ግን ያመልኩት ነበር። የትንሹ ኮርሲካዊ ዘ ሊትል ኮርፖራል ታሪክ የዓለምን ካርታ ለዘላለም የቀየረ ታሪክ ነው። ይህ ናፖሊዮን ቦናፓርት ነው። አጃሲዮ፣ ኮርሲካ። ናፖሊዮን ሲወለድ ፈረንሳይ አልነበረም፣ ኮርሲካዊ ነበር። ኮርሲካ በጣሊያንና በፈረንሳይ መካከል የምትገኝ ደሴት ናት። ፈረንሳይ በኃይል የያዘቻት አዲስ ግዛት ነበረች። ትንሹ ናፖሊዮን ፈረንሳይን ይጠላ ነበር። ሀገሬን ወርሩ ብሎ ያምን ነበር። አባቱ ግን ወደ ፈረንሳይ ወታደራዊ አካዳሚ ላከው። እዚያም በቋንቋው ምክንያት ይሳለኩበት ነበር። የማትረባ ኮርሲካዊ እያሉ ያሾፉበታል። ብቸኛ ነበር፣ ጓደኛ አልነበረውም። መጽሐፍ ብቻ ያነብ ነበር። ታላቁ እስክንድርን፣ ቄሳርን እያነበበ እኔም አንድ ቀን እንደነሱ ሆናለሁ ብሎ ያልም ነበር። የሂሳብና የታሪክ ትምህርት ላይ ጎበዝ ነበር። ነገር ግን ማንም ትኩረት አልሰጠውም እስከ ፈረንሳይ አብዮት እስኪፈነዳ ድረስ። የፈረንሳይ አብዮት ፈነዳ። ንጉሡ ተገደለ። መኳንንቱ ተሰደዱ። ፓሪስ በደም ታተበች። ሥርዓት አልባነት ነገሰ። አውሮፓ ሁሉ ፈረንሳይን ለማጥፋት ተነሳች። እንግሊዝ፣ ኦስትሪያ፣ ፕራሻ ሁሉም ፈረንሳይን ከበቧት። በዚህ ቀውስ መሃል አንድ ወጣት መኮንን ብቅ አለ፣ ናፖሊዮን። ቱሎን በተባለች ወደብ ከተማ እንግሊዞች ምሽግ ይዘው ነበር። የፈረንሳይ ጀነራሎች ማድረግ ያቃታቸውን ይህ የ24 ዓመት ወጣት በብልሃት ፈታ። መድፎቹን በተራራ ላይ አውጥቶ እንግሊዞችን አባረረ። ስሙ ናኘ፣ ጀግናው ናፖሊዮን ተባለ። በጥቂት ዓመታት ውስጥ የፈረንሳይ ጦር አዛዥ ሆነ። ጣሊያንን ወረረ። በባዶ እግራቸው የነበሩትን ወታደሮች አነቃቃ። ወታደሮቼ ሆይ እናንተ ራቁታችሁን ናችሁ፣ ተርባችኋል። እኔ ግን ወደ ለምለም ምድር እመራችኋለሁ፣ ክብርንና ሀብትን ታገኛላችሁ አላቸው። በድል አድራጊነት ተመለሰ። ግብፅን ወረረ። ፒራሚዶች ስር ቆሞ ወታደሮቼ ሆይ ከእነዚህ ፒራሚዶች አናት ላይ 40 ክፍለ ዘመናት እያዩአችሁ ነው። ናፖሊዮን መፈንቅለ መንግሥት አደረገ። ፈረንሳይ ሰላም ትፈልጋለች ብሎ ስልጣን ያዘ። ከዚያም ታኅሳስ 1797 ዓመተ ምህረት ራሱን ንጉሠ ነገሥት ኤምፐረር ብሎ ሰየመ። በፓሪስ ኖተርዳም ቤተ ክርስቲያን ጳጳሱ ዘውድ ሊያደርጉለት ሲመቱ ዘውዱን ከጳጳሱ እጅ ነጥቆ በገዛ እጁ ራሱ ላይ ደፋው።
ዘውዴን ያገኘሁት በሰይፌ ነው፣ ማንም አልሰጠኝም ለማለት። ለአንዳንዶች ይህ ክህደት ነበር። ለነጻነት ታግለን እንደገና ለንጉሥ ተገዛን አሉ። ቤቶቬን ለናፖሊዮን የጻፈውን ሲምፎኒ ርዕሱን ቀደደው። እሱም እንደ ሌሎች ጨካኝ ሆነ አለ። ነገር ግን ናፖሊዮን ፈረንሳይን አዘመነ። ናፖሊዮን ኮድ ናፖሊዮን የሚባል ሕግ አወጣ። ሰው ሁሉ በሕግ ፊት እኩል ነው አለ። የብቃት ሥርዓት ሜሪቶክራሲ አመጣ። ማዕረግ በዘር ሳይሆን በችሎታ ይሰጥ አለ። ባንክ አቋቋመ። ትምህርት ቤት ገነባ። መንገድ ሠራ። ፈረንሳዮች ቪቭ ለአምፐረር ንጉሡ ለዘላለም ይኑር እያሉ አመለኩት። ናፖሊዮን አውሮፓን በሙሉ ተቆጣጠረ። ኦስትሪያን፣ ሩሲያን፣ ፕራሻን አሸነፈ። አውስተርሊትስ ላይ በታሪክ ታይቶ የማይታወቅ የጦር ስልት ተጠቅሞ ጠላቶቹን ብትንትናቸውን አወጣ። የአውሮፓ ካርታ እንደፈለገው ቀደደና እንደገና ሰፋ። ወንድሞቹን በተለያዩ አገራት ላይ ንጉሥ አደረገ። ነገር ግን ትዕቢት ውድቀትን ትቀድማለች። 1804 ዓመተ ምህረት ሩሲያን ለመውረድ ወሰነ። 600,000 ወታደሮችን ይዞ ዘመተ። የዓለም ትልቁ ጦር። ሩሲያውያን ግን አልተዋጉም፣ ወደ ኋላ ሸሹ። ከተማቸውን እያቃጠሉ ምግቡን እያወደሙ ሸሹ። ናፖሊዮን ሞስኮ ሲደርስ ከተማዋ በእሳት እየነደደች ጠበቀችው። ማንም አልነበረም፣ ባዶ ከተማ። ክረምት መጣ፣ የሩሲያ በረዶ። የናፖሊዮን ወታደሮች በረዶ በላቸው። ፈረሶች ሞቱ። ወታደሮች የሞቱ ፈረሶችን በሉ። ከዚያም የሞቱ ጓደኞቻቸውን በሉ። ከ600,000 ወታደሮች ውስጥ የተመለሱት ከ4,000 አይበልጡም ነበር። ግማሽ ሚሊዮን ወታደሮች በናፖሊዮን ትዕቢት ምክንያት አለቁ። ናፖሊዮን ተሸነፈ። ጠላቶቹ አርከንደው ወደ ኤልባ ደሴት ላኩት። ነገር ግን አላረፈም። ከኤልባ ደሴት በድብቅ አምልጦ ወደ ፈረንሳይ ተመለሰ። ፈረንሳይ እንደገና ተቀበለችው። ለ100 ቀናት ገዛ። ነገር ግን ዋተርሉ ላይ የመጨረሻው ፍርድ ተሰጠ። የእንግሊዝና የፕራሻ ጦር ናፖሊዮንን ለዘላለም ሰበሩት። በዚህ ጊዜ ወደ ሩቅ ቦታ ላኩት። ሴንት ሄሌና በአትላንቲክ ውቅያኖስ መሃል ያለች ጭንጫ ደሴት። እዚያ ለ5 ዓመታት ብቻውን ኖረ። የዓለም ገዢ የነበረው ሰው ከአይጦችና ከጠባቂዎቹ ጋር እየተጣላ ኖረ። እኔ አሁን የታሪክ እስረኛ ነኝ አለ። ግንቦት 1813 ዓመተ ምህረት እዕለአ 1821 በጨጓራ ካንሰር ወይም በመርዝ ሞተ። የመጨረሻ ቃሉ ፈረንሳይ ጦር ጆሴፊን ሚስቱ የሚል ነበር። ናፖሊዮን ቦናፓርት ጀግና ወይስ አረመኔ? ለፈረንሳይ ሕግና ሥርዓትን ሰጠ። የዘመናዊ አውሮፓን መሠረት ጣለ። በችሎታ እንጂ በዘር የማይለካ ዓለም ፈጠረ። ነገር ግን ይህንን ለማድረግ 3 ሚሊዮን የሚሆኑ አውሮፓውያን ሞቱ። ሥልጣኑን ለማቆየት ሲል ዴሞክራሲን ቀበረ። ባርነትን በቅኝ ግዛቶች እንደገና መለሰ። ታሪክ እሱን ለመፍረድ ተቸገረ። ሂትለርን በቀላሉ መጥላት እንችላለን። ማንዴላን በቀላሉ መውደድ እንችላለን። ናፖሊዮን ግን በሁለቱ መካከል የቆመ ሰው ነው። ታላቅ ሰው ግን ጥሩ ሰው ነበር ወይ? የሰው ልጅ ታሪክ ረጅም ጉዞ ነው። በዚህ ጉዞ ውስጥ ኔልሰን ማንዴላን አይተናል። ይቅርታ ከበቀል እንደሚበልጥ አስተማረን። አዶልፍ ሂትለርን አይተናል። ጥላቻ ዓለምን ወደ ምን አይነት ገሃነም እንደሚለወጥ አሳየን። ማሃትማ ጋንዲን አይተናል። እውነትና ፍቅር ጠመንጃን እንደሚያሸንፍ መሰከረ። ጆሴፍ ስታሊንን አይተናል። ስልጣን ያለ ሕሊና አውሬነት መሆኑን አሳየን። አብርሃም ሊንከንን አይተናል። ሰው በሰው ላይ ባሪያ መሆን እንደሌለበት በደሙ ጻፈ። ንጉሥ ሊዮፖልድን አይተናል። ስግብግብነት የሰውን ልጅ ወደ ምን አይነት ጭካኔ እንደሚወስድ ታዘብን። እና ናፖሊዮንን አይተናል። ታላቅነት ዋጋ እንደሚያስከፍል ተረዳን። ዛሬ እኛ የት ነን? እነዚህ መሪዎች አልፈዋል። አጥንታቸው አፈር ሆነዋል። ነገር ግን መንፈሳቸው ዛሬም በምድር ላይ ይንቀሳቀሳል። በየጊዜው አዲስ ሂትለር ይወለዳል። በየጊዜው አዲስ ማንዴላ ይወለዳል። ምርጫው የኛ ነው። የጥላቻን መንገድ እንከተላለን ወይስ የፍቅርን? የበቀልን መንገድ እንመርጣለን
ወይስ ይቅርታን? የጭካኔን መንገድ እንሄዳለን ወይስ የሰብአዊነትን? ታሪክ መዝገቡን ገልጦ ይጠብቀናል። የሚቀጥለው ምዕራፍ በእኛ ይጻፋል። ይህ የሰው ልጅ ታሪክ ነው።